የካ ኢንዱስትሪያል ኮሌጅ በአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ከቴክኒክና ሙያ ኮሌጆች በላቀ አፈጻጸም ተሸላሚ። በግራንድ አፍሪካን የተቋማትና የአመራር ሽልማት ተሸላሚ የሆነው ኮሌጃችን ብቃት ባላቸው አሰልጣኞች በኢንዱስትሪ ላይ እጅግ ተፈላጊ በሆኑ ሙያዎች በጋርመንት ኤንድ ሌዘር፣ በቢዝነስ፣ አውቶሞቲቭ ቴክኖሎጂ፣ ሆቴል ኤንድ ቱሪዝም፣ አርባን አግሪካልቸር፣ ኮንስትራክሽን፣ አይሲቲ፣ ውድወርክ፣ ኤሌክትሪካል ኤንድ ኤሌክትሮኒክስ፣ አግሮ ፕሮሰሲንግ ለማስተማር ሙሉ ዝግጅታችንን ጨርሰን የእናንተን መምጣት እየተጠባበቅን ስለሆነ በቀን በማታ አሊያም በቅዳሜና እሁድ መርሃ ግብር ለመሰልጠን ፈጥነው ይመዝገቡ። አድራሻችን ፈረንሳይ ለጋሲዮን ማዞሪያ የካ ኢንዱስትሪያል ኮሌጅ። ምን አገባሽ አንቺ ልጅ? ቆይ ለምንድን ነው ማትፋችኝ? አንቺ ሳትፋችኝ እንዴት ነው ማትፋሽ? አረ መሲ ቀስ ቢልሽ ነው። አረጋግኝ። አልረጋጋም። አረ ጎበዝ እናረጋጋ። ቆይ አንተ እዚህ ውስጥ ይሄ ሽልጥ ቦታ ማስያዝ ማን ነው ሽልጥ? አንተ ራስህ። አንተ ማን ሆነህ ነው እሱን ሽልጥ የምትለው? አንቺ ምን አገባሽ? አንቺ ራስህ ምን አገባሽ? አረ ወይኔ ቾቤ! አረ ልቀቃት እንዳገላት አንተ። አረ ቾምቤ ትንሽ መሸት ይበልልህ በቀናግ። አረ ይሄ የለመደ ነው በእናታችሁ። አተተው አንተ ቾምቤ ልቀቃት እንጂ። ቾምቤ ልቀቃት ብያለሁ፣ ልቀቃት። አንተም ደሚን ማትለቃት ከሆነ ሲጥ ነው ማለት። አንተ ልቀቀኝ እንጂ። አንተ ቾምቤ ልቀቃት ብያለሁ፣ ልቀቃትም። አለቃት መሲ ደህና ነሽ? ጎዳሽ አይደል ልጅ? መሲ ደህና ነሽ? እስቲ እንግዲህ እስቲ ቆይ ልልሽ መሲ ዞር። ወይኔ ናታን ተረፍክ? አበልጂ ደህና ነሽ? አንቺ ዞር በይ። ምን ቤት ነሽ አንቺ? ራስሽ ምን ቤት ነሽ? አረ ቃጁ በእናትሽ እዛ ጋር ደምሽ ደመከልቦ ሆኖልሻል። ቆይ አንተ ምን አባን ያደረከው? ወይኔ ቾምቤ፣ እኔ አንቺን ብዬ እዚህ ደሜን አፈሳለሁ፣ አንቺ ግን እሱን ትሪት ታደርጊያለሽ አይደል? ቃጁ ህፃኑን ነው የምልሽ። በጣም ነው ያዘንኩብሽ። ወይ እዚህ ጋር ሌላ ትሪትመንት ያስፈልጋል። ኦፕላስ ናታን አሁን ደህና ነህ? ደህና ነኝ። አታስቢ። ናታን ፒስ ነው? ቃጁ ፒስ ነው። ቆይ አንቺ ከዚህ ጥፊ ተባልሽ አይደል እንዴ? ለዛሬ እጠፋለሁ፣ ግን እኔ እና አንቺ አልጨረስነው በጣም ብዙ ነገር አለሽ። ጥሩ፣ እኔም እንድንቀጥል እፈልጋለሁ። እሺ ምን አባታ አንተ ምን አባም ታስደነግጠኝ? በቃ እቺ ልብ ያማ እንዴ ከኋላ መታስደንግጠኝ። ምን ነበር የጠበቀው? አሁን ወሬ አታብዛ። እዚህ ምን ታረጋለህ? ምንስ ማረግ? አንተ ምን አገባ? መጠይቅህን ጥያቄ በስነ ስርዓት መልስልኝ። ምን አባት ታረጋለህ? ባልመልስልህ ምን ልታመጣ ነው? አሁን ሌላ ችግር ሳይፈጠር ከዚህ ሂድ። ለምንድን ነው የምጠፋው? ከፈለክ አንተ ራስህ ሂድ። ኪሉ ደሜን አታፍለው። ገልብጬ ባናት ሳልተክለ ከዚህ አካባቢ ሂድ። አንተ ልጅ ቆይ አናጺ ነበርክ እንዴ? ቆይ ምንድነው እንደሚስማር አንስቼ ነው የምተክለው ና የምትለው? ዮንክ መዶሻ ፊት። ኪሩ በጣም እያናደድከኝ ነው። ደሜን እያፈለው ነው። ለምን መፍላቅ ቀርቶ ለምን አይንተከተክም? እኔ ታዲያ ምን አገባኝ? ቆይ ጄሪን ጥበቃ ነው አይደል እዚህ ቆምከው? ማንስ ብጠብቅ አንተ ምን አገባ ነው? አዎ ነው። እንግዲያውስ እኔ ሲስተም ማን እንደሆንኩ ታሳየው። ሲስተም ምን ነው? አፍሽን ዝጊ። ያዘጋም አንተ ያማል እንዴ? እንዴት እንደዚህ አይነት ነገር ታደርጋለህ? የሌለ ፎል እኮ ነው የሰራው። አላየም እንዴ? ልቤን እኮ ነው አገ ያረጋል። በቃ መቋቋም አቃተኛ። የፈለገ ነገር ቢሆንስ አንተ እኮ ያራዳ ልጅ ነህ። ነገሩን ሃንድል ማድረግ ነው እንጂ ያለብህ። ያራዳ ልጅ በቺኩ ከመጡ ፋራ ነው። እሺ ይኸው ቃጁ እየመጣችልህ ነው። በኩል መንገድ ወዬ ብትለጥሩ ትምጣ። ይሄ ሁሉ ፋይቲንግ ውስጥ የገባሁት እሷን ለማስከበር ብዬ መስሎኝ። አንተ ምንድን ነው ያደረከው? ምን አደረኩኝ? እንደ አህያ ከተራገጥክ በኋላ ምን አደረኩ ስትል ትንሽ አታፍርም እንዴ? እና እኔ ስንት አመት ሙሉ አይንሽን ክላም እያደረኩ የኖርኩት ሰውዬ አገ ያላረኩትን ገላ እሱ አክስ ያደርገው ዝም እንድል ያምርሻል እንዴ? ምን አገባህ? አግቢ ያረገኝ እሱ። እንዴት አያገባኝም? ደሜ እኮ ነሽ። እሱ እውነት አለው። ይኸውልሽ ደሜ ነው ሲል ሰምቻለሁ። በአይኔም ሰምቻለሁ፣ በጆሮዬም አይቻለሁ። እውነት ነው። እስቲ አንተ አፈን ዝጋ ወደዛ። እንዴት ልዝጋው? በቃ ሙድ ያዝክ። እሺ ምን ሊያዝ? ፎንቃሽን እንደሆነ ቾምቤ ይዞታል። እኔስ ማን አለ? ትሰሚያለሽ ቃጁ፣ እኔ ላንቺ ፎንቃ ላንቺ ክብር ደሜን ስሰጥ አንቺ ከኔ ቀድመሽ እሱን ትሪት ለማድረግ በመሞከርሽ በጣም ደብሮኛል። ለምን ሺ ጊዜ አይደብርህም? ይደብረኝ እስቲ ቆንት ልጅ ይሄ ሰውዬ ወዴት እየሄደ ነው? አትፍረጂ። በቃ ጁ ፎንቆ እኮ ፎርጆ ነውበት ነው። ለኔ ሲል ለምን 5G አይሆን?
ቾምቤ አጃ ቾምቤ አጃ ቾምቤ አንተና ባኑ የምታዝገኝ ፍቅሩ እኮ ነው እንደዚህ ያደረገው ቾምቤ አጃ እስቲ ዝም በል ወደዛ እሱ የሚያዝገኝ ይበቃል እስቲ ዝም በል አረ ቦሊውድ ልስራበት ተይ አሸንቴ መሐላናትን የሆነ ነገር ነው ሜሪ አጃ እናንተ ያማችኋል ምን እንደዚህ የሚያደርጋችሁ አንቻፍሽን ዝጊ ማክቤል በእናትህ ተረጋጋ ቆይ ምንድነው እንደዚህ የሚያደርጋችሁ ቆይ እኔ ኪሩ ማን እንደሆነ አላወከኝም እሺ እኔንም አላወከኝም ማለት ነው አሳጅሃለሁ ሲስተም ማን እንደሆነ አሳጅሃለሁ እኔ ደግሞ ኪሩ ነኝ ሲስተም እንደ ማቆረጥ እንዳለብኝ አውቃለሁ እሱም ማወቅ ከፈለክ ደግሞ ሄደ መኮንን መጠየቅ ትችላለሽ ቆይ እናንተ ልጆች ምን ሆናችሁ ነው በምክንያት እንደዚህ ተገናኛችሁት አንቺ ዝም በይ አንቺ ነሽ ከዚህና ከዛ ከተረገመ አሻንቲ ጋር ትቅጠሚ ስለሽ የሚብለሽ ጦስ ውስጥ የከተትሽ እንዴ ከነሱ ጋር ብገናኝ ባልገናኝ ቆይ አንተ ምን አገባ ጄሪ ይኸውልሽ አንቺ ተረጋጊ አልረጋጋም እስኪ የሚያመጣውን እናያለን አሁን በጥፊ ብዬ አይነሰብሽን ሳላጠፈው ከዚህ አካባቢ ሂጂ እስቲ አንተ ወንድ ኮንክ እንድሽ ብለህ ነካትና እኔ እናንተ ያበቃልናልሽ አንተ ልጅ ስነ ስርዓትን ብትይዝ ነው የሚሻልህ ሲስተም በእግዚአብሔር በቃ በእናትህ ከዚህ እንሂድ በቃ ሄቡ አትሰሚውም እንዴ ጄሪ እኮ እህቴ እኮ ነች እሱ ምን አግብቶት ነው እንደዚህ የሚናገረኝ እና የፈለገ እህትህ በሆንሳ እኔ አህያ ስላለብኝ መሰለህ እንደ እየወሰድክ የምትቀጠቅጠኝ አንቺ ልጅ አፍሽን ዝጊ ብዬሻለሁ ዛሬ ቀን አልዘጋም ጄሪ ምን አለ አንቺ እንኳን ብትረጋጊ ማክቤል በቃ እሺ በለኝና ከዚህ እንሂድ ትሰማኛለህ ኪሩ ካንተ ጋር ግን አልጨረስንም እሺ አብሽር በፈለክ ሰዓት አለው ካቆምንበት እንቀጥላለን እሺ ስታይል ምን አደረኩ ጄሪ እንዴት ከወንድሜ ጋር ትደባደባለህ ጄሪን አልተደባደብኩትም እሱ ነው ከኋላ መቶ ያጠቃኝ እኔ ለራሴ ለመከላከል ነው የሞከርኩት ምን ብሎ ነው ያጠቃ ያው ከቴራቅ ብሎ ነው እናንተ ምን አልከው ያው እኔ ምን አልኩት መሰለሽ ከጄሪ ጭራሽ ፍጹም መራቅ አልችልም ያልኩት ለምን ምክንያቱም እኔ ከጄሪ ስርቅ ትንፋሽ እጥር ይለኛል መተንፈስ አልችልም ያልኩት ኧረ እባክህ ይሄንን ነገር ያደረከው ነጥብ ለማስቆጠር ብለህ እንደሆነ ጠንቅቄ ነው የማውቀው እሺ እኔ ጄሪ እንኳን አይደለም ይሄንን ይቅርና ያረገዘች ቁንጫ ለይቼ ማውቅ ሰው ነው ማተሙት ነው ይሄ ከዚህ ምን ይላል ቆይ ግን ምን አድርጋ ነው ያረገዘችው ቆይ ቁንጫ ታረግዛለች ጄሪ ቁንጫ ለምን ታረግዘው አንቺ መሲ አጣብቂኝ ቆይ ምን ሆነሽ ነው ናታን ከመጠን በላይ ደሜን እያፈላኸው ነው እሺ ቆይ ደግሞ ምን አደረኩሽ ቆይ ሰማንና ነው ትሪት የምታደርገኝ ለምንድን ነው የምቀና እና ታዲያ ምን አንጨረጨረሽ እኔ መሲ በክብሬ ሲመጡብኝ እንደማልወድ ታውቃለህ አይደለም የኔ ትሪት መደረግ ካንቺ ክብር ጋር ምን አገናኘው ናታን ሲበዛ ገገማ ነው እሺ ስትፈልግ ገደል ግባ እሺ ጠብቂኝ እንደዚህ ሆኜ ወሬት ነው የምትሄጂው አንቺ መሲ እሺ አሁን ምን አድርግ ነው የምትለኝ መስክርበት ያልክበት ሰውዬ ላይ መሰከርኩ አይደል እንዴ አዎ አውቃለሁ እሱ ታዲያ ምን ፈለክ ለምንድን ነው ጸጋ እንዲከታተላት ኤልያስን የላከው ምን ኤልያስን ያልከው አዎ ኤልያስ መኮንን ተሳስተሃል እኔ ኤልያስ የሚባል ሰው አላውቅም አትዋሽ የተማሪ ዩኒፎርም እንዲለብስ አድርገህ ትምህርት ቤት አስገብተህ ጸጋ እንዲከታተላት አድርገሃል ኤልያስ የሚባል ሰው አላውቅም አልኩህ እኮ ጥሩ እስኪ እሱን ነው ያለን ይህን ልጅ አታውቀውም አላውቀውም አልኩህ እኮ መኮንን ለምንድን ነው የምታስጨንቀኝ እባክህ ከመንገዴ ላይ ዞር በል ጥሩ እልልሃለሁ ግን እመነኝ ይሄ ልጅ ያንተ ሰው ከሆነ ከምድረ ገጽ አጠፋዋለሁ ኤልያስ ጥሩ ነው ያደረገው ይሄን አጋጣሚ መጠቀም አለብኝ ማክቤል ተረጋጋ አንተራች አንቺ ግን እንደናት መሲ እና እየተደባደብክ ደስ እንዲለኝ ነበር እኔ ምን ላድርግ ሳላስበው እኮ ነው እንደዚህ አይነት ነገር ውስጥ የገባሁት ልጁ በጣም የሚያናድድ ጸባይ ነው ያለው የፈለገ ቢሆንስ አንተ ራስህን እየቀየርክ ያለ ሰው ነህ አይደል እንዴ እናማ እንደዚህ ማድረግ አልነበረብህም በቃ እሺ በቃ ይቅርታ እኔን ይቅርታ መጠየቅ ይታወቅ እና ኪሩን ጠይቀው ልትይ ነው ጠይቀው ደስ ይለኛል እሺ በቃ ጠይቀው የምጠይቀው እኮ እኔ ደስ እንዲለኝ አይደለም ያረከው ነገር ልክ ስላልሆነ
እሺ በቃ ጠይቀዋለሁ አልኩኝ እኮ። እሺ በቃ ደግሞ አታኩርፊ እሺ። እንደ በፊቱ እየተጫወተን እየሳቅን ነው። እሺ ማጭ ደግሞ ለጨዋታ ይኸውልሽ የሆነ ጊዜ ላይ ምን ተፈጠረ መሰለሽ? እሺ የኔ ወፍ ደመረ ወዬ ስሜ ባንቺ አፍ ሲጠራ መስማት እንዴት ናፍቆኝ እንደነበር። ድና ተነስታ ነው? አዎ ጨክነሽ ስላልወጋሽኝ በቀላሉ አልሞትኩ። እሺ አሁን ምን ፈልገህ ነው የደወልከው? አንቺን ነዋ የኔ ወፍ፣ ሌላ ምን እፈልጋለሁ? ደመረ ስርዓትህን ያዝ። በነገራችን ላይ መስክርበት ያላችሁኝ ሰውዬ ላይ መስክሬያለሁ። ስለዚህ አንቺ በምንም ወንጀል ተጠያቂ አይደለሽ። አየህ ሞተህም ቢሆን እኔ ጸጋ እንዴት ራሴን ማዳን እንዳለብኝ ያውቃለሁ። እሱንማ በደንብ አሳየውሽ እኮ። ደግሞ በጣም አምሮብሻል። ምን ቆይታይ ነው? በየቀኑ እኮ ነው ማየሽ እኮ። እንዴት? የኔ ወፍ እኔ ደመረ ማለት መንፈስ ነኝ። ያለሽበት ሁሉ አለው። ትምህርት ቤት፣ ክላስ ውስጥ አንቺ ያለሽበት ቦታ ሁሉ አለው። ገባኝ። ኤላን የላከው አንተ ነህ አይደል? ባባይ ጸጋ። ሄሎ ደመረ ደመረ። ይህ ብሽቅ ጸጋ ያገኘሁትን አጋጣሚ ሁሉ እየተጠቀምኩ አንቺ የተማመንሽበትን መኮንንን ባላሰቃየው እኔ ደመረ አይደለሁም። ሄሎ መኮንን። አቤት ጸጋ። ቆይ ኤላ የደመረ ሰው ነው አይደል? እንዴት ልትይቻልሽ? አሁን ደውሎልኝ ነበር። እናማ በጣም አምሮብሻል፣ በየቀኑ ነው ማይሽ፣ አንቺ ያለሽበት ሁሉ ነው ያለው ምናምን አለኝ። ያለሽስ እንደሆነ ያ ማለትማ እኔን እየተከታተለኝ ለሱ መረጃ የሚያቀብለው ሰው አለ ማለት ነው። ከኤላ ውጪ ደግሞ ማንም በህይወቴ ውስጥ የለም። ጸጋ ተረጋጊ። እንዴት አድርጌ ነው የምረጋጋው? ይኸውልሽ ጸጋ፣ ደመረ ይሄንን ሊልሽ የቻለው እኔ አሁን አግኝቼ ስለ ኤላ ስላወራሁት ነው። እና ምን አለ? ኤላን በፍጹም አያውቀውም። መኮንን ተው፣ ያውቀዋል። ኤላ የሱ ሰው ነው። እርግጠኛ ነኝ አያውቀውም አልኩሽ አይደል እንዴ? እኮ እሺ፣ አንተ እንዴት ነው እርግጠኛ የሆንከው? ምክንያቱም የኤላን ቪዲዮ አሳይቼው ስሜቱን አይኑ ላይ በደንብ ስላነበብኩት። እርግጠኛ ነህ መኮንን? አዎ አልኩሽ እኮ። ይልቅ አንቺ እየተደናበርሽ የማይሆን ስህተት እንዳትሰሪ። አላወከኝም። እኔ እኮ ጸጋ ነኝ። ጥሩ፣ አሁን መዝጋት ይኖርብኛል። ቻው። ኤላ ምንም አላማርከኝም። ሳትቀድመኝ ልቅደም። እኔ ጸጋ ምን እንደማደርግ አሳይሃለሁ። እንደዚህ ነገረኛ መስሎኝ ነበር። ኧረ እኔ ነገረኛ አይደለሁም። ሰብሪ ደህና ነች እንዴ? የኔን ስም ለመያዝ ያን ሁሉ ጊዜ የፈጀብሽ ልጅ የእሷን ሲሆን ባንዴ? ያው ምናልባት ውስጧ ንጹህ ይሆናል ማለት ያው ውስጣቸው ንጹህ የሆኑ ሰዎች ስማቸው አይረሳም ምናምን የሚባል ነገር ሰምቻለሁ። እየሰደብሽኝ ነው? እኔ እንግዲህ ማንንም አልተሳደብኩም። ከዚህ በላይ ስድባለ የኔ ከዚህ ልጅ ብትርቂ ሰላምሽን ታጠቂያለሽ። ይቅርታ። አንተም ደግሞ ማን ልበል? ጆኒ ይባላል። ከዚህ ሰይጣን ጋር አንድ ክላስ ነው እና አንድ እርግባለች፣ ሰብሊ ትባላለች። በቃ ምን ልበልሽ የልቤ ንግስት ነች። እና ጅሮዬ መሀላችን ገብቶ እያበጣበጠ ነው።
ተይው እባክሽ ቤዚቲ፣ ዝም ብሎ ሲገባጥር ነው። ብቻ በፍቅር ሙድ እያስማመትካት እንዳይሆን። ማንን እኔ? ኧረ እኔ የምሳሳለት የተከበረ ፍቅረኛ ያለኝ ሰው ነኝ። ኧረ ልጁ አመል አለበት። ፍቅረኛሞችን ማለየት ጭራሽ በቃ የመጨረሻ ሙዱ ነው ማለት ነው። ኤላ ቆይ ይሄ ልጅ የሚያወራው ምንድን ነው? ይቀናብኛል። ለዛ ነው ዝም ብሎ የሚያወራው። አውቀናል። ፍቅረኛዬን ከኔ ለማስኮብለል የምታደርገውን ነገር ሳይ መቅናት ብቻ አይደለም በጣም ታናደኛል። በቃ ከዚህ ሂድ። ባልሄድ ምን ታመጣለህ እንዴ? ይቅርታ ነው ወንድም፣ እኛ ጸብ አንፈልግም። እሺ ነው ይላ ሳያረፍድብሽ ከዚህ ልጅ ምትርቅ ይሻልሻል። ካለበለዚያ ፍቅርሽን ማጣትሽ። ኤላ ቆይ ይሄ ልጅ ምንድን ነው የሚያወራው? ተይው እባክሽ፣ ዝም ብሎ ሲያወራ ነው። ቆይ ንገረኝ፣ ሰብለ እሱ ፍቅረኛ ነች? መልሰህን እየጠበቅኩ ነው። ይላ አዎ ናት። ብቻ ከሱ ፍቅረኛ እንዳይሆን አንተ ፍቅር ያዘ። ይኸውልሽ ቤዛ፣ እኔ መጀመሪያም ነግሬሻለሁ፣ አላማ ያለኝ ልጅ ለፍቅር ጨዋታ ምናምን ጊዜ የለኝም። ለማንኛውም እኔ ይሄንን ማመን አልችልም። Hello guys! Come on girl. Hey girl. How are you doing man? Come on man. አንተ ልጅ እንግሊዘኛ አታወራ፣ ፈንገስ ነው የምትለኝ። ምን? እዩ አየሽው አይደል? ከፈንገስ ጋር ውሎ የሚያደር ልጅ ወሬው ሁሉ ፈንገስ ነው የሚለው። ሲያን ፈንገሳ። አንቺ ግን ዛሬ ምንድነው ፏምን ብለሻል? እኔ ምን እንደተፈጠረ አላውቅም አቡሻዬ፣ ብቻ ግን የሆነ ሙድ ውስጥ ነው ያለሁት። ይቻልሽ አንቺ ሁሌም ፈታ ፏፊሽ በይልኝ። ይኸውላችሁ በእናታችሁ ዛሬ የሆነ ሙድ ውስጥ ነው ያለሁትና እስቲ የሆነ ቦታ ሄጄ ልፍታታባችሁ። አልገባኝም። ማለቴ እናንተ ሁለታችሁ አንድ ላይ እኔ ብቻዬን የሆነ ቦታ ሄደን እንኬት እስቲ እንፋለም ምናምን። አይ ጅጃ እኔ እኮ እንትን ብፋለም እኮ ደስ ይለኝ ነበር፣ ግን ባለፈው ራሱ እንደዚህ አማረኝና ማለት ነው አምሮት በቃ ያው ይሁን ይቅር ብዬ ታውቁት ወጣል። ምን ያዘ? ያው ታውቃለህ መቼም መፋለም ጥሩ ነው ምናምን የቦርጪ ነገር አለ ብዙ ነገር አለ። ብቻ ግን ኮንዲሽን ያዘኝ። ብቻ ግን አንተ ደፋር ነህ፣ ደረትም አለሽ ሲጃ ደፋር ነህ። ይኸውላችሁ በሲሪየስ እኮ አይደለም አለ አይደል? ይኸውላችሁ ከላይ ዝም ብለን ከላይ ብቻ። እኔ እኮ ገብቶኛል፣ እሱ እኮ ገብቶኛል። ግን ያው ታውቂያለሽ ብዙ ነገር አለ ምናምን ፈተናም አለና ላይብረሪ ማጥናት አለብን አይደል? ላይብረሪ አንተ ፈንገሳ ምን እንደሚቀባጥር ይሁ መፍየት የምትፈልግ ከሆነ ተፍየት ነኝ ከዚህ ነገር አውጣኝ እንዴ። አይ ቹቻይ ዛሬ ይቅርብንና ሌላ ቀን ኮንዲሽናችን አዳብረን በፈለግሽው ሰዓት በፈለግሽው ቀን እንፋለን። ወይ በእናትህ አቡሻ ምን ሆናችሁ ነው ሚኪ? እኔ ፈለኩት እኮ አሁን ነው በቃ እዚህ ጋር አሁን በዚህ ሰዓት ነው በቃ መኬት መፋለም ምናምን የፈለኩት። ቹቻ ደግሞ አበዛሽው እንዴ? ትቀልዳለች እንዴ? በየፈለገ ቢያምርሽ ማለት ነው እዛ ቀስቴ ጋር ሄደሽ መፋለም ትቻለሽ። ትቀልዳለች እንዴ? እንደውም እኔ ኮንዲሽን ምናምን ያልኩሽ እንዲሁ ከቨር ነው። ትቀልዳለች እንዴ? ለማንኛውም ግን ሁለተኛ ከኛ ጋር ሲያምርሽ ይቀራል እንጂ ዘላለም ከኛ ጋር ፋይት የሚባል ነገር የለም። ስታስብ ይቀር ነው ሚኪ ነው አንተ ሚኪ። ያው ቹቻዬ ወንድሜ እንዳለው ነው እንግዲህ ኑሮ በጣም ተወዷል። አንቺም ጤና ለኛም ጤና ሲባል ቢቀርብን ይሻላል። እንግዲህ አመት ይስጥልን፣ አውደ አመት ይስጥልን። እንደውም እንደሚሻላችሁ ሚኪ አቡሻ ምን ቀረሽ? ይኸውላችሁ ባይሆን እኔ ዳኛ ልሁንና እናንተ ሁለታችሁ ተካሄዱ። ይሄ እኮ ሁሌ ያለ ዳኛ የምናደርገው ነገር ነው። ችግር አለ? መሲ የምትገርም ቀልዳለች። እሷን ነግሬ ፈታ ላድርግሽ። እባክህ ለራስህ ነግረው እዛው ተዝናና። እሺ ኧረ መሲ አንቺ ነግሬሽ ያንተን አስተያየት የጠየቀ የለም። አሁን ከዚህ ሂድልኝ። እኔማ አንቺን የመሰለች ውዷን ጓደኛዬ ትቻለ ሄደ። እኔ አንተ ጓደኛ አይደለሁም። እኔ ዱርዬ ጓደኛ የለኝም። እሺ ቆይ ግን እኔም ብለው ቃጁ ምን አድርጋሽ ነው በዚህ ልክ የጠመርሻት? ይኸውልህ
እሷን ከተዋወክ ጀምሮ ነው የማይረቡ ሰዎች ማስክ እያደረጉ የሚተናኮሉ። ይሁን እንደውስ በምን እርግጠኛውሽ? ደግሞ በምን ምክንያት እኔን ታስደበድበኛለህ? ይኸውልህ ስለወደደች ሰው ቀጥራ ታስደበድብህና ከዛ እሷን እርዳታ እንድጠይቅ ታደርጋለች። አንተ ደግሞ ከጠገቧ አትርቅ። ኧረ መሲ ጭራሽ ምንም የማይመስል ነገር ነው እያወራሽ ያለሽ። እስኪ ልጠይቅህ፣ እንደዛ ካልሆነ አንተን ማን ነው እየጠበቀ የሚተናኮሉ? ምናልባት ያ የተረገመ ጆኒ ተብዬው። እነ ጆኒ ከዛቸው ውጭ እንደዚህ አይነት ነገር እንደማያደርጉ ታውቃለህ አይደለ? ያ ማለት ደግሞ አያደርገውም ማለት አይደለም። እኔ አልገባኝ። ቆይ አንተ በዚህ ልክ ለምንድን ነው ለሷ ልትቆረቆርላት የፈለግከው? ምክንያቱም ቃጁ የምርጥ ያራዳ ልጅ ነች። ሁሉ ነገሯ ፊት ለፊት ነው። እንኳን ሆነ እሺ። ይሄ መሲ ቆይ ግን ምን አይነት ሰይጣን ነው በመሀላችን የገባው? ዛሬ ዝንቀው ነው ደስ ይላል። ምን ነቃ ነው? ምንም አዲስ ወሬ ማለት ነው። ደስ ይላል። ችግር አለብሽ? ወይኔ ጉድ እንደው መከረኝ እንደሆነ ምን እንደሚሻለኝ ነው ማለት ነው። ደግሞ ምን ሆንሽ? ተውም እንዴ ሲያስማን ጉድ ይዞ እየመጣ እኮ ነው። እና ይምጣ አንቺ ምን አገባሽ እንዴ? አቤት እኮ ጨነቀኝ ማለት ነው። እምቢ ነው እሺ ነው ብቻ እሺ ልትዩ እንዳይሆን እና እንዴት ነው እምቢ የምለው? ስለማውቀው አይ መከረ ያልኩት ነግሬሻለሁ። ጄሪ ብትቀበዩ ከኔ ጋር ነው እሺ የምትጣዩ። ከሱ እንዲህ ምን ይደረጋል? የተከበራችሁ የክላስ ሜቶች ሃይ አንቺ ክላስ ሜት አይደለሽ? ታዲያ ብሆንስ? ቢያንስ እንደ ጄሪ ሃይ ማለት ማንን ገደለ? እሺ ሃይ እና እንዴት ነው ህይወት? የፍቅር ህይወት አይመለከትም። የኔ አንቺን አልጠየኩሽም። እኔ የጠየኩት ጄሪን ነው። ምን ነበር የጠየከኝ? እኔማ ላይፍ እንዴት ነው እያልኩሽ ነበር። እንደ ጁሱ። ምን? የምን ጁስ? አይ ወዲህ ነው። ይፈን ጁስ ቀምጮ ልወጣ። አንቺ ያምሻል እንዴ? አርፈሽ ተቀመጭ። ምንድነው የምትሸኳሸኩት? አይ ምንም አይደለም። ቆይ አንተ ግን እዚህ ምን ትሰራለህ እንዴ? ምን ችግር አለው? እንዲሁ ናፍቃችሁኝ የመጣሁት። ችግር አለው እንዴ? እስኪስ ማለት አሁን ነው። ምን አልሽኝ ጄሪ? አይ እኔ አላወራሁም። ልክፈትልህ? ጎሽ እስኪ ተቸገሪልኝ። እሺ አንተ ለምን ትቸገራለህ? እኔ ልቸገርልህ እኮ እህት ለመቼ? በቃ እኔ ጭንቀት አልወድም። እንዴ ምን ነው ብጠጣውስ? ሄቭ በቃ በጣም ይቅርታ። ስትረጋጊ እናወራለን። አለቀ እንዴ? መቼም እንዳትቀበዩ ብለሻት ነው አይደል? ለምንድን ነው ምላት? እኔ እንጃ። ምናልባት ስለማስጠላሽ። እንደምታስጠላኝ ታውቃለህ እንዴ? ወይ ካወኩማ በጣም ቆየው። ግን እንዳላወኩ ላስረዳሽ ብሞክርም ልትረጂኝ አልፈለግሽም። ኧረ እባክህ ላይ በቃሽ። እኔ አሁን መሄድ ይኖርብኛል። እንዴ ቆይ ምን እያረክ ነው? ምን አረኩኝ? ምንም። ታዲያ ለምንድን ነው ጁሱን ይዘህ የማትሄደው? ይኸውልሽ ሁለቱን ያመጣሁት አንዱን ለጄሪ አንዱን ላንቺ ነበር። ጄሪ ራሷን ወሰደች። አንቺ ከፈለግሽ ሰጂው ከፈለግሽ ተው። ምን
እኔ ሄቨን መቼም ቢሆን አልጠጣውም። እሺ መቼም ብቻ በፉክክር የተነሳ ይሄንን ጁስ ጥላው ልትሄድ እንዳይሆን። ወይኔ ሄቨን ያማታል እኮ በእናትህ። እንዴ ይሄ ጅብ ደግሞ እዚህ ምን ይሰራል? ምኑን ጁስ ነው ጄሪ በጣም አጥና በፍጹም አልችልም። ለምን ሲባል መሬት ላገኘው ከዛው ሰርኩት ነው። አዎ ነው። ምን እንዳታመጪ ነው? ይኸውልህ እኔ ጄሪ ማለት ነው እንኳን አይደለም ላንተ ይቅርና ለወንድሜ እንኳን ያልተበገርኩት ጀግና ነኝ። እሺ በጣም ጀግና ነኝ አይደለም እንዴ? አንቺ ልጅ አምሻል እንዴ? አዎ ያመኛል። ከኔ ከጄሪ ሸንኮራ ገዳና ጁስ መቀማት ማለት ነው ከአንበሳ ጥርስ ላይ ስጋ እንደመቀማት ነው። ይሁንሽ ጅብ ከየት ነው ያመጡሽ? ስግብግብ ለጁስ አሁን አንቺ ያገባ አሁን አንቺም ሴት ነሽ። ወይኔ በጻኑ አላስቀረችኝም እኮ ጅብ። ሳቢ አንዴ ጠብቂ። አዎ መጣሁ ጠብቂ። እሺ ሳቢ አንዴ ነሽ ምን ነይዘጋጁ ናታንን የሚያጠቁትን ሰዎች ማንነት እንድታፋልግኝ። አረ ችግር የለውም። ግን እንዴት ነው ማፈላለግ የምንችለው? አንድ የምጠረጥረው ሰው አለ። ማን ነው? ሴት ናት። ሴት ማነች? ቃጀል። ቃጀል ማለት ባለፈው ካንቺ ጋር የተጣላችሁ ልጅ ናታ? ይሄ ነገር ግን ከፈራሽና ልትረጂኝ ካልፈለግሽ አላስገድድሽ። አረ እኔ እንደሱ አላልኩም። ያው ነገሩን ማጣራት አለብን ብዬ እርግጠኛ እንድንሆን እኮ ነው እሷ ጋር መልክሽ። እንዴ ቆይሽ እኔንስ ብትጣላኝ እንዴ ለኔ ለጓደኛሽ ብለሽ ብትጣይ ምን ችግር አለው? እንዴ መሲ ደግሞ እኔ ጸብ እንደማልወድ ታውቂ የለ እንዴ? አውቃለሁ ሰብሊ፣ ለሱ እቅድ አለኝ። እሺ ምንድነው እቅድሽ? ነይ እንሂድ እነግርሻለሁ። ሄሉ ምን ሆነሽ ነው? ምንም ማለት የሆነ ነገር እንደሆነሽማ እኮ ፊትሽ ያስታውቃል። ሄሉ ምን ሆነሽ ነው? ቤዛኔ ምንም ማለት ነው። ሄሉ ባባቢ ሞት አታስጨንቂኝ። ቆይ የተፈጠረ ነገር አለ? አቡሽ እያስደበረኝ ነው። አቡሻ ቆይ ምን ተፈጥሮ ነው? ከአቡሽ ጋር ተጣልታችኋል እንዴ? አልተጣላንም። ታዲያ ቆይ ምን አድርጎ ነው አቡሽ ያስደበረሽ? በተደጋጋሚ ላገኘው ሞክራለሁ ቤዛ፣ ግን እሱ ሁሌም ቢዚ። ምንድነው እሱን ቢዚ ያደረገው? አንዴ ፊዮሪ ጉዳይ ነው ይለኛል፣ አንዴ ደግሞ ስራ። ብቻ ምንም ሊጨበጥልኝ አልቻለም። ሄሉዬ ወይ ካልሆነ እኔ ላናግረው እንዴ?
እኔ እንጃ። በቃ አንቺ አትጨናነቂ፣ እኔ አናግረዋለሁ። እሺ ተይ ዊዝ፣ ለፊ ቢልሽ ነው እንጂ ምንም እንደማይልሽ እርግጠኛ ነኝ። ተይ በእናትሽ ሄሉ እንደዚህ አትበይ። ያው አቡሻ እኮ በዙሪያው ብዙ ሰዎች ስላሉ እንጂ አንቺን ሆን ብሎ ችላ ሊልሽ ፈልጎ አይደለም። ለነገሩ ችላ ቢለኝም እኮ ልክ ነው። ያው ኢንትራንስ ሊፈተን አይደለ? ይፈተናል። ከዛ ዩኒቨርሲቲ ይገባል። የዛኔ ደግሞ ሄለን የምትባል ልጅ ከልቡም ከአእምሮም እስከነጭራሹ ያጠፋታል። አረ ሄለን በእናትሽ የማይሆን ነገር አታውሪ። ይሄ እኮ ግልጽ የሆነ ነገር ነው። በቃ እሺ እሱን ያናግረዋለሁ። በእናትሽ አትጨነቂ። እሺ እኮ በቃ ፈታቢያ በቃ ያናግረዋለሁ። እሺ አይቃጅን የስራሽን ይስጥሽ። እንደዋች አይሴት የኔ አባት ከሳቁ ተወለቅ ያፈራ አመድ መሰልክ እኮ። አይዞህ አባት በቃ አንተም ቾምቢ አንተም በቃ ነገር ላይ ችክ ትላለህ። በቃ ፍታ እኮ ያለፈው እኮ አልፏል ቾምቢ የኔ አባት። እንዴት ብዬ ልፍታሽ አንቲ? ቃጁ እኮ ለኔ ልብ ናት። ምን ልቤ ብቻ ደም ናት። ምንሽ ነው አሻንቲ? ውይ የኔ ነገር ረስቼው ለካ ደም ስርም ናት። ሙድ እያስክብኝ ነው አይደል? እድሜ ልካችንን ይሄንን ደሜ ልብ የሚለውን ነገር ተደጋግምብናለህ እንዴ? ህብረ ሰረሰረ አንተ ያልቅምና የኛ ማለቅ አለበት። አረ እያሰብን ወገን። አሻንቲ እኔ ትላንትና ፎል ሰርቻለሁ። አረ በፍጹም ታክል ነው ወረድከው። አንተ እኮ ልክ ነው ቾምቢ። እንደ ማንኛውም ኢትዮጵያዊ እኮ ፍቅረኛውን እንደሚጠብቅ ወጣት ነው አንተም ለሷ የተከላከልክላት። ግን ደሜ ሊገባት አልቻለም። ይባስ ብላ አይዞኝ ቾምቢላ የኔ ማር ወለላ ትለኛለች ብዬ ስጠብቅ ናታንን ሄዳ አትታትሎ። እኔ የምልህ ቾምቢ ደምህ ኦፕላስ ነው እንዴ? አንተ ደግሞ ምንድነው የምትለኝ? በእናትህ ይኸውልህ ኦፕላስ ነው። ምን ላድርግ? ይኸውልህ ኦፕላስ ያከፋፍላል አይቀበልም እኮ። ፍቅር ሰጪ እኮ ነው። አንተ ላይ ደግሞ የማየው መስጠት ነው። መቀበል የለብህም። የሆነ ተመርዛል አንተማ። ሴት አይቀርብህም። አሻንቲ ፍቅር ይሰጣል አይቀበልም የሚባለው አባባል እኔ ላይ ደረሰ ማለት ነው። አይ ቾምቢ ኦፕላስ መሆን አሁን ጎዳ። እኔ ይጎዳሃል ብዬ አስቤም ማለት ወይ ሴቶች አንዴ ንጹህ ልባችንን ካገኙ በኋላ ላሽ እኮ ነው የሚሉን። ዞር ብለው አያዩንም። ለነገሩም አንተ ጥፋተኛ እንዴ? እኔ ምን አጠፋው? እንኪ ኦፕላሴን እንኪ ደሜኑ ሰጂ በዚህ በደም ስሬ በመኔ ስትላት ቆይተ ይሄው ሰጣት። ልጅቷ ደግሞ ቁማርተኛ ነች። እድሜ ለፕሌይስቴሽን ቁማር ተጫወተችበት። አሻንቲ እኔ እኮ ወድጄ አይደለም ልቤን የገጨዋት። አይ እና እኔ አሻንቲ ያስገደርኩ? ልቤን የሰጠዋትማ አንድ ቀን ከሞት ስለታደገች ነው። እንዴ ምን ገጥሞ? ወይኔ በህፃኑ ቾምቢ ምን ሆነ ነው የምታለቅሰው? ቃጁ እናቴ ታማብኛለች። መድኃኒት መግዣ ደግሞ ምንም ብር የለኝም። የነበረችኝን ስልክ ታውቂያታለች፣ ጠጠር ነች እና እሷን ልሸጣት ፈለኩኝ፣ ግን ወይ የሚለኝ አጣሁኝ። አቡ በቃ እኔ ያለሁሽ አታልቅስ። እንዴ ቃጁ መድኃኒቱ እኮ ትንሽ ብር አይደለም ነፍ ብር ነው። የፈለገ ይሁና። አካውንቴ ውስጥ የባሉካው ብር አለ። እሱ ካልበቃን ደግሞ እቺን ስልክ እናስቀይማታለን። እንደዛም አድርገን ካልበቃ የሆነ ሰው እንጣበሳለን። በቃ አቡ ያንተ ማዳ ማለት እኮ የኔ ማዳ ማለት ናት። በቃ ተነሳ አታልቅስ። የምርሽ ነው ቃጁ? አዎ የምሬን ነው። ደግሞ ለብር በጣም አመሰግናለሁ። አረ ምን ሆነ ነው? ጣጣ የለውም። እኔ በታሪክ እንደዛ አይነት ታሪክ ሰምቼ አላውቅም። አንተ ቃጁዬን ራሱ እኮ ነው ያፈቀርኳት። እኔ ማለት የሻሩክ ካህን ፊልም አይተዋል? ልክ እንደዛ አይነት ታሪክ ነው ያለው። ልክ እንደዛ አይነት አሳዛኝና አስለቃሽ አክሽኑ ነው የቀረው። አንተ ትሰክሳለህ አይደል? ወይ ሳክስ። እኔ የምልሽ ወንድዬ ምን ግርም እንደሚለኝ ታውቃለህ?
ምንድነው? ይኸውልህ ቾምብዬ ለሴቶች ወርቅ እንኳን ብናነጥፍ አንድ ቀን ልባችሁ ውስጥ ቦታ የለንም። እነሱ ግን ለኛ መልካም ነገር ሰርተው ትንሽ ነገር እኮ ያርጉ ልባችን ውስጥ ገብተው ጉዝጉዝ ነው የሚሉት። አይ ሴት እኛ ወንዶች ግን በጎች ነን በጎች። እኔ ግን ቃጁን በማፍቀሬ አይደለም በግ ፍየል ብትለኝ አይደንቀኝም። ወይ ቾምብዬ አንተማ ፍየል አይደለም ፍየል ብትሆንማ ትቅማለህ ትተኛለህ። ፍቅር ባለበት አትደርስም። ወይም በእናትህ አንተ እኔ ክፍት ያለኝ ሰው ነኝ። በቃ ፍቅር አይገባት አትረዳኝ። ደሜ ያልቋት ልቤ ያልቋት ምን ያልቋት። አንተ እኮ ንጹህ በግ ነህ። እንደው በስምህ ልጥራ ብዬ እኮ ነው። አሁን ያበደሽ ቦዛ ጋብዛለሁ። ና ተነስ። ሆሽ አንተ በእናትህ አንቺ ፍቅረኛሽን ሂጂና አሳርፊ። ደግሞ ምን አደረገ? ዝም ብሎ በሆኑ ባልሆኑ ስሜን እያጠፋ ነው። ምን ብሎ ነው ደግሞ ስሜን የሚያጠፋው? ለምን ራሱን አትይቂው? አንዴ ጋር እናመጣልሽ። ሴጣን ዛሬ ደግሞ የቱን ጥፋት ዚህ ነው የመጣ? ጆኒ ምን እየሆንክ ነው? ምን ሆንኩ? ቆይ አንተ ስታስበው መቀማቃ ነው እንደሚመስል እሱ ለመቀማት በመጣ ቁጥር እሺ ብዬ የምቀማለት። አንተ ሴጣን ምን ብላት ነው? በጣም ትዕግስቴን እየተፈታተንኩት ነው። አርፈህ ተቀመጥ። አንተ እዚህ ትምህርት ቤት እያለ መቼም ቢሆን አርፌ ማልቀመጥ። ጥሩ እንደዛ ከሆነ ያላየውን ማንነቴን አሳያለሁ። እሺ አሁን በደንብ ገባኝ። ምኑን የገባሽ? ይሄን ሁላ ነገር የምታደርገው ለፍቅር አይደለም ለራስህ ስትል ነው። ምክንያቱም ሁሌም የበላይ ካልሆንኩ የሚል ኢጎ ስላለብህ። እንደሱ አይደለም የኔ ፍቅር። ቆይ እንዴት ነው የማይታይሽ መሀላችን እየገባ እየበጠበጠን እንዳለ? አሁን እኮ እየበጠበጥክ ያለው አንተ ነህ። ለምንድን ነው ቆይ ልጁን እየሄድክ የምትተናኮለው? እሱ የሚያደርገው ነገር አይታይሽም እንዴ? ታይቶኝ እኮ ነው ካጠገቤ ላርቀው እየሞከርኩ ያለሁት። አንተ ግን ቀበቶ መለካካትን አላቆምክም። እና አይን እያየ ሲወስድሽ ዝም ልበል? ቆይ ለምንድን ነው የማታምነኝ እንዴ? ከመንገድ ላይ ያገኘኝ ፌስታል ነው እንደሚመስል አንጠልጥሎ ይዞኝ የሚሄደው። ከዚህ በኋላ የማታምነኝ ከሆነ ለአንዲት ሰከንድ እንኳን አብሬ መቀመጥ አልፈልግም። እሺ ሰብልኝ እኮ በጣም ነው የማምንሽ ጆኒ። ይሄ የመጨረሻው ማስጠንቀቂያ ነው። ከዚህ በኋላ ለሚፈጠረው ነገር ኃላፊነቱን ትወስዳለህ። እሺ በቃ ይቅርታ። ከኤላ ጋር ያለውን ነገር እኔ በራሴ መንገድ ጨርሰዋለሁ። አንተ ግን እየሄድክ ልጁን የምትተናኮሰውን ነገር እንድታቆም እፈልጋለሁ። ቃል እገባለሁ። ይጨርጣል። አቡሻ እንዴት ለላሻ ለላፋ ምን ነው ጤናው ይሸታል? ደባሪ ይሽታ። በነገራችን ላይ አንተ ከመምጣት በፊት ይሽታ ነበር። ምን ታደርጓለህ? ሚላስ እኮ የሰይጣን ታናሽ ወንድም የጸጋ ታላቅ ወንድም አይደል? ኦኬ አተ ይሄኔ እኮ ሄሉን ባታገባ ኖሮ ይሄኔ ከጸጋ ጋር ነበር ቸልቲ የምትለዋ። እኔ የጸጋ ፍቅረኛ እኔ የጸጋ ፍቅረኛ ከመሆን ማለት ነው እድሜ ልክ እንጂ ቋት አቡሻ ቤዛ ይስከም ወኪንግ ራሱ ጥሩ አይደለም። የሆነ ነገር ማፕን አድርጓል። ብቻ በያሬድ ጉዳይ እንዳይሆን። አይ እስኪ እናያለን። ነውሽ ሚኪ እንዴት ናችሁ? አለን ስለ ጤናፍ እያወራን። የምን ጤናፍ? የአቡሻ ጫማ ነው። ከሱ ውጪ ሌላ ምን ጤናፍ አለ ብለሽ ነው? አቡ ዝም ትለዋለህ እንዴ? ምን ታደርጊዋለህ? ቤቲ በሽታ መሀል የሚያንዛብቡት ዝንቦች አይደሉ? የሚኪ ዝንብነት እኮ ትዝ ብሎኝ ነው። ይሄ ዝንባ አታቡሽ። እስኪ ሚኪ ደግሞ ተው ስትባል ተው። ከትልቅ ሰው ጋር ነን አልኩ አይደል? ችግር የለውም። እሷ ስትሄድ እኔ እናንተ እንኖራለን። እሺ እንነጋገራለን። እሺ ግን አቡሻን ያንተ ብቻህን ላወራህ ነበር። ማ ብቻዬን? አዎ ብቻህን። ምን ነው? አይ ለፊ ቢልሽ እኮ ነው። ብቻውን እኮ ይፈራል ብቻውን። አይ ይፈራል። አዎ ግን የማወራው ነገር ፕራይቬት ጉዳይ ስለሆነ ነው። ፕራይቬትም ሆነ ፐብሊክ ማለት ነው። ይሄ ልጅ ይፈራል አልኩሽ፣ ይፈራል። ቤዚዬ አቤት የወሬ ውስዋስ፣ አቤት የወሬ ወሬ ሲባል እንዲህ ያደርጋል። አይ ቤዚ ችግር የለም እዚህ ወይ በይ። እሺ ከሆነ ጥሩ። እኔ እንኳን ላወራህ የመጣሁት ስለ ሄለን ነው። ሄሉ ምን ሆነች? እሷ እንኳን ምንም አልሆነችም፣ ግን ያው በአንተ ጉዳይ ትንሽ ደብሯታል። እንደፈራሁት ውሽማው ሸመባት አይደለም። አቡሽ ግን ተው፣ ስነ ስርዓት ይዘህ ተቀመጥ። አመል እኮ አይለቅም፣ አመል አይለቅም። እስኪ አፍን ዝጋ። ቤዚቲ ቆይ ምን አድርጊያት ነው ያስደበርኳት?
አይ ጊዜ እየሰጠኝ አይደለም እንገናኝም ስለው በቃ ሰበብ እየፈለገ ሊያገኘኝ አይፈልግም ምናምን ነው እሷ የምትለው። በዙ እኮ ሽሞቹ አንዷ እዛ ትቀጥሯለች፣ አንዷ እዚህ ትቀጥሯለች። ይሄ ልጅ የት ያብቃቃቸው? ሰዓቱ እንዴት ይብቃው? ይሄ ልጅ አረ ተው አቡሽ ተው። ሚኪ አፈን ማዘጋ ከሆነ ሕፃነ ቂርቆስ እንጣላለን። እንግዲህ አዝናለሁ ወንድሜ። አንተ እኮ ትዳርን መምራት አቅቶ ነው እኛ እንደ ሽማግሌዎች ተሰብስበን እያወራን ያለነው። ሽማግሌ ደግሞ ማክበር አለብህ አይደለም ሚኪ? እንዴ እውነትም እንዴ አለች። አንተ ይኸውልህ አንድ ሚስት ከያዝክ በቃክ፣ እዚህም እዛም አትርገጥ አልኩኝ አይደለም? የእሷ ግፍ ነው የእነዛኞቹ ሴቶች ግፍ ነው እዚህ ላይ እየጣለ። ሚኪ አፈን ትዘጋለህ ወይ አዘጋም? ቤዚ አንቺ ቀጥል። እና ብቻ ሊያገኘኝ ፍቃደኛ አይደለም። እንገናኝ ስለው አንዴ ፊዮሪ አንዴ ደግሞ ሌላ ምክንያት እያነሳብኝ ሊያገኘኝ አይፈልግም ምናምን ነው እሷ እያለች ያለችው። እኔ ቱ ወንዶች እተተ ጎመን ቀቅዬ ጥብስ አብስዬ ምናምን ብላችሁ ሴቶቹን እጃችሁ ላይ ካስገባችሁ በኋላ ከዛ በኋላ እንደዚህ መጫወት። እሷ ምን አለች? ገንዘብ ስጠኝ አለች? አላለችም። ያለች ጊዜን ስጠኝ ነው። ይሄን ጊዜ መስጠት ያቅታል አቡሽ? ቆይ ቤዛ ሄሉ እንደዚህ እያሰበች ነው እንዴ? አዎ አቡሽ አሁን ላይ እንደዛ ነው እያሰበች ያለችው። አንተንም እኮ ልታናግር ፈልጋ ነበር ግን ያው ይደብረዋል ብላ ፈርታ ነው። ወይኔ በዛ ሚኪ እንደዚህ እንደደበራት እኮ አላውቅም ነበር። ኧረ አቡሻ ኖርማል ነገር እኮ ነው፣ ፊክስ ይደረጋል። ምን እሺ እንደው መሄድ አለብን። ወዴት ነው? ሄሉ ጋር ነዋ። ቆይ ተረጋጋ። ትርትሬ እኮ በእኔ ምክንያት ደብረዋታል። እንዴት ነው እዚህ የሚቀመጠው? አውቃለሁ አቡሻ፣ በቃ ነገር ይሁን ሙድ እናድርገው። ከዛ በኋላ ገለመሌ ሳይሉ ነው ወይ ትላለች የፈተነ። እሺ ምን እናድርግ? ተንፋሽ ስጠኛ አቦ። ምንድን ነው የሚለኝ? ላስብበት አለች። ቤዛ ያሰብሽው ምንድን ነው ንገሪና። እኔ? አዎ አንቺ አሁን አይደል እንዴ ሰርፕራይዝ አድርገን ስሜቷን ፊክስ እናድርገው ምናምን ስትይ ነበረው። ተይ ቤዛ ተይ። እንዴ እንደዛ ብያለሁ? አንተ በዚህ ሰዓትም እየቀለድክ ነው እንዴ? አማል አቡሻ ሚኪ ትክክል ነው። እሷን ስታገኛት ፈታ ሊያረጋት የሚችለውን ነገር ማሰብ አለብን። ያው አንተም ከከበደ ደግሞ እንማከርበታለን አይሻል? እሺ ምን እናድርግ? አቡሻ ውጋታቱን ተባልክ አይደል እንዴ? በቃ እናስብበት ተባልክ፣ እናስብበት። ትንሽ ሀሳባችን ሪፍሬሽ ያድርግ እስታይል። እሺ ቤዚዬ ምን እናድርግ? እኔ እንጃ ምን ብናደርግ ይሻላል? ቤዚት ያዝናለሁ፣ መታገስ አልችልም። አየሹ አቡሻ እኮ ሰው የሚያከብር ሰው አይደለም። እኔና አንቺን የሚያክል ጉንቱ ሰዎችን እዚህ አስቀምጠው ትቶን ሄዳ አይደል? ስነ ምግባር የሌለው ልጅ። እንግዲህ በቃ ተው፣ በራሱ መንገድ ይሞክርና የማይታረቁ ከሆነ እኛ እንገባበታለን አይሻል? ሄጄማ እነግራታለሁ። ምንድነው የምትነግራት? እኛ መሀል ላይ ካልገባንበት መታረቅ እንደሌለባት ነው። ሚኪ በዛ ትቀልዳለህ። ኧረ እኔ አልቀለድኩም። እስቲ ቁጭ በል። ለአንቺ ክብር ስል እቀመጣለሁ። መሄድ አለብኝ። አይ አቡሻ ቺቲንግ። ስለተፈጠረው ነገር ይቅርታ። ያው ከጆኒ ጋር ማውርተንበት ነበረ። ከዚህ በኋላ እየመጣ ያስቸግራል። ስላሰብሽልኝ አመሰግናለሁ። ስላሰብኩልህ አይደለም፣ ጆኒ ያደረገው ነገር ትክክል ስላልሆነ ነው ይቅርታ የጠየቅኩ። ታዲያ ለምንድን ነው እሱ ባጠፋ አንቺ መተሽ ይቅርታ የምትጠይቂ? ያው ምክንያቱም በማላችሁ ያለውን ውጥረት ለማብረድ ስለምፈልግ። ዝም ብለሽ ለፊ ቢልሽ ነው እንጂ እንደ ጆኒ ያለ ሰው መቼም አይለወጥም። ምን ማለት ነው? ግልጽ እኮ ነው። እንዳጣሽ ስላወቀ። ለምንድን ነው የሚያጣኝ? እስኪ ራሽን ተመልከችው። አሁን የት ነው ያለሽው? ምን ማለት ነው? ትምህርት ቤት ነው? አይደለም፣ ከኔ ጋር ነው ያለሽው። እብድ። ለካ ጆኒ ወዶ አይደለም ብስጭት የሚለበት። አንቺም እኮ ወደሽ አይደለም ብስጭት የምትይው፣ ምክንያቱም ወደሽኛል። ገደል ግባሽ፣ ሁለተኛ አጠገቤ እንዳትደርስ። ሚስት ብላ። ቆይ ግን ስንት ሁለቶች ነው ያሉት? እብድ ነሽ ግን ያምርብሻል። እዚህ ሆነሽ ነው ልትፈልግሽ አጥቶሽ? አረ እየሰራስ ምስል አንተ እኮ እኛን መፈለግ ካቆምክ በጣም ቆየ። ምን ነው የምታወሪው? ምን ነው ዋሻው እንዴ? አዎ በጣም ትልቅ ውሸት ነው ያሸሽው። አንቺም ሆንሽ ማኪ እንደ ልቤ ነው ማግኛችሁ አይደል እንዴ? እሺ ይሁንልህ። አሁን ለምንድን ነው እንዲህ በእግር በፈረስ የፈለከኝ? መቼም ናፍቀሽኝ እንዳልሆነ ይገባሻል። እኔ ሄቨን አይደለሁ። እንዴት ናፍቃለሁ? ብሌን ለምን ነው ስርዓት ማይኖርሽ? አሁን ምንሽ ነገር ብቻ በደንብ ስሚ። እሺ ቀጥል። ምንድን ነው የምታወራኝ?
ይኸውልሽ ስሚ፣ ሄቨን ሰሞኑን ማክቤል የሚባል ፍቅረኛ ይዛ መጣ ታስተዋውቃኛለች። ዞሮ ዞሮ ወሬ ከዚህ እንደማያልፍ አውቄያለሁ። አንቺ ልጅ ለምንድነው ዝም ብለሽ ማሰሚው? ሌላ ምን አማራጭ አለኝ? እና ምን ይሁን? ይኸውልሽ እሱ ፍቅረኛዋ እንዳልሆነ ደርሼበታለሁ። ማለቴ ሲመስለኝ ገንዘብ ከፍለዋለች። እንደዛ ነው አክት የሚያደርገው። እዩሲ ግን ይሄ ነገር ለምን አይቀርብክም? ስንት ሴቶች እጅክ ላይ እያሉ እዚች ልጅ ላይ ክርር ያልከው ለምንድን ነው? አሁን ዝም ብለሽ ስሚኝ አልኩሽ አይደል እንዴ? እየሰማሁህ እኮ ነው። ይኸውልሽ እና ሳጣራ ልጁ ከጄሪ ጋር የሆነ ግንኙነት አለው። እቺ ሰዓት የሆነች ልጅ ሰውን ሁሉ አቃጠለች እኮ። እሱን እኮ ነው የምልሽ። አሁን አንቺ እሱን ትቀርቢውና ሁሉንም መረጃ ጠቅልለሽ ታመጭልኛለሽ። ዞሮ ዞሮ ከኔ ራስ አትወልድም አይደል? ያልኩሽን አድርጊ። እመኝ፣ ይሄን ካደረግሽልኝ በጣም ትልቅ ውለታ እንደዋልሽልኝ ነው የምቆጥረው። ትልቅ ጊፍትም ይኖርሻል። እርግጠኛ ነህ? አዎ አልኩሽ አይደል? ጥሩ። እንደዛ ከሆነ ልጁን የት እንደማገኘው ንገረኝ። እሱን እንኳን ዝርዝሩን እልክልሻለሁ። ግን መካድ አይቻልም። አንቺ አዮሲ እኮ ነኝ። እኔ ቃሌን አጥፌ አውቃለሁ እንዴ? እስከዛሬ አታውቅም። ከዚህ በኋላ ግን እርግጠኛ አይደለሁም። ይሁንልሽ። አሁን ምልሽን ነገር በደንብ ስሚ እሺ? በጣም ብዙ ላስብ ቻልኩኝ፣ ግን ካንተ ውጪ እኔን እንደዚህ ሊጎዳ የሚችል ሰው ማንም የለም። እና ምን ይጠበስ? ኒንጃውን የላከው አንተ ነህ። ቢሆንማ ደስ ባለኝ፣ ግን እኔ ፊት ለፊት እንጂ ተደብቄ ማድረጉ ምንም ነገር የለም። ጭራሽ አለ መብት ነው መድረስ አይቀርም። ያኔ ግን እመነኝ ላደረግከው ነገር እንዲቆጭ ሺህ እጥፍ ነው ሺህ ማስከፍልህ። መች ደረስኩብህና እኔ እንዴት እንደምበቀል ጭራሽ ማሰብ አትችልም። ወንድ ከሆንክ ሞክረኝና እንተያያታለን። እቺ ፉከራሽ ነው በጣም ነው የምትመጪኝ። ስማ፣ መጀመሪያ ማስክ አድርጎ የሚቀጠቅጠን ልጅ አግኝተህ መጣው። በባዶ ሜዳ አትፎክር። እሱም በቅርቡ አሳያለሁ። እሺ? መኮንን የዘረርኩ ልጅ የመኮንን ሩም ማያክል ልጅ መጥቶ እንደዚህ ይጫወተብኝ። እስቲ በእናትህ አታላዝንብኝ ወደዛ። አንቺ ደግሞ ያምሻ እንዴ? አሰሚኝም እንዴ? ከባድ ጠላት መጥቶብናል እያልኩሽ እኮ ነው። እና እኔ ምን አገባኝ? እኔ ለራሴ ትላንትና የፈላው ደሜ እስካሁን ድረስ አልገባም። ለምን ፍልት አይልብሽም? ቆይ አንቺና አሻንቲ ነገሩ አሻንቲ ዋነኛው ጠላቴ እሱ ነው። ቆይ ለእናንተ ብሶቴን ካልተናገርኩ የት ሄጄ ብሶቴን ልናገር? የምሬን እኮ ነው። ቆይ እሱ ማን አባቱ ስለሆነ ነው እኔ የምለውን ነገር ማይሰማኝ እንዴ? እንደዛ ስላደረገው የምለው መስሎት ነው? እንዳሰለችኝ ተሰማኛለህ? ቀጥ ብለህ ሰማኝ። እሺ ቃጁ፣ እኔንስ ማን ይሰማኛል? እሱ እንዴት ይሰማሃል? እሱማ እኮ ይሰማኛል። እሱ ሰምቶ እኮ ጄሪን የመሰለ ልጅ ሰጠኝ። እናንተ ብሶቴን አሰሙኝም፣ ልትሰሙኝ ፈቃደኛ አይደላችሁም እንጂ። እሺ እንስማማ። እኔ መጀመሪያ ትሰማኛለህ፣ ከዛ ቀጥሎ ደግሞ እሰማሃለሁ። መልሰሽ ይዘው። እሺ ቀጥ እንደሱ ነው የሚባለው። ቆይ እሱ ማን አባቱ ስለሆነ ነው እኔን ማይሰማኝ? ጥጋብ ንፍት አድርጎት ነው እንዴ? የፈለገኝ ፏ ምኑ ነው የሚነፋው እንዴ? አሁን ጥጋብ አልክ አይደል እንዴ አንተ? ጥጋቡ ነው እንዴ? እና ምን አስበህ ነው እንዴ? እኔ ምን አስባለሁ? ቤት በኩል ሲጀመር ያሳስቡኛል፣ በዚህ በኩል አሻንቲ፣ በዚህ በኩል ሲስተም ሆኖ አናቴ ላይ ወጣ። አያሳስቡኝም እኮ ሲጀመር ማሰብ እንደማችል ጭንቅላት ቃፎ እንደሆነ ገብቶኛል። ግን ለማን አባቴ ተነፍሳለሁ? እዛ ጋር አሻንቲ ጋር ብሄድ ምላሴ ላይ ነው የሚቆመው። አያስወራኝም። እያረፍሽ ይደክምሻል እኮ ቃጁ፣ ጎሮሮሽም ይደርቃል። ውሃ ላምጣልሽ እንዴ? አመሰግናለሁ። ሆነ ጥሩ ሰው። ከረፍቴ ስመለስ ቆይ ግን እሱ ማን አባቱ ስለሆነ ነው ስለተፋየተልኝ የምሰማው መስሎት ነው? እንደዛማ እንዴት ትይዋለሽ እኮ እኔ ቃጁ እንደሆነ ልቤ በቀላሉ አይገኝም እኮ። የአንቺ ቃጁ ልብ እኮ ማዕድን በይው፣ ማዕድን ቀላል ተቆፍሮ ነው የሚወጣው። ማግኘት የሌለበት ሰው ደግሞ ይናድበታል። ቃጁ አሁን ጨረሽ? ትንሽ ይቀረኛል፣ ግን አሁን ያንተን መስማት እችላለሁ። ቃጁ የኔ መሰለሽ? ወይኔ ቃጀን ብቻ በዚህ ጠራራ ፀሐይ ደምቀው እንደሚመጡት ይድመቁ፣ የራሳቸው ጉዳይ ነው። ብቻ እነሱ መጥቶ ብለሽ ብሶቴን ላሰብኝ እንደሆነ የማፌር አይደለም። ያንቺን ሰምቼ እስካሁን እንዴ እናማ ፈጠን አድርጌ እነግርሻለሁ። ቃጁ ፈጠን ብለሽ አሻንቲ ደምቆ ነው። ወይኔ የወሬ አለ የብሶት ያለ ያሰኝሽ። ይመቸኛል ቃጁ እንደሚያድርጎ ያሳየኛል። ቦዛ ይመቸኛል ቃጁ እንደሚያድርጎ ያሳየኛል። ደሜ ይፍሰስ ቃጁ። ያንቺ እርግማን ለኔ ምርቃት እንደሆነ አልገባሽ አይደል? የኔ ደም ቃጁዬ ቃጁዬ ፕሪት ወይኔ ላንቺ ስል ራሴንም አንቺ ንጉስ መጥቶ ይቀመጣል። ኧረ በስመ አብ! እስቲ ኧረ ተነሺ ንግስቷ ቃጁዬ። አቦ እናንተ ምንም ሙዳችሁ አይበላመሽ።
አረ ሂድ ተከተላት ደሜ ቆይ እሺ እኔም ልከተለው ወይኔ እሺ ማን ነው ብሶት የሚሰማኝ ማን ነው ወይ ችግር የለውም ኪሩዬ እኔ ላይ ተተነፍሳለህ ሌላ የሚተነፍሳለን እሱን አስተነፍሼ እመጣለሁ ወንድሜ ምን አማራጭ አለኝ ለሱ ላውራ እንጂ በቃ አማራጭ የመጨረሻ አማራጭ ሸንቲ ነው ከጠላቴ ሰማለሁ ሄይ ጸጋ ቆንጆ እንዴት ነሽ? ግድ የለም ለጊዜው እንደፈለክ መፈንጨት ትችላለህ። ሄይ ቤቲ እንዴት ነሽ? ደህና ነኝ ደህና ነኝ ይመስገን ነው። ዛሬ በሰላም በጣም እየተገናኘን ነው። ያው ምናልባት ልባችን ነው ስለሆነ የማያንተ አይመስለኝም። ማለት ልብ ንጹህ አይደለም ያልሽ ነው? እንግዲህ እሱን የምታውቀው አንተ ነህ። ግን ደግሞ ቅድም ጆኒ ያለው ነገር በጣም ሰላም ይነስተኛል። ታየው እሱ አመሉ ነው። ፍቅር ጅል ስላደረገው ሚስቱን ባጠገቧ እያለች ራሱ ሰላም ካልሻት ሚስቴን ቀማችኝ ምናምን ብሎ ማላዘን ስለሚወድ ነው። ግን እኮ አንተ ልጅቷን ሰላም ብቻ አይደለም ያልካት አይደል? ነገር መበርበር ትወጃለሽ ልበል? ከፍቅር ጋር የተገናኘ ከሆነ በደንብ እንድትበረብር የሚያደርግ የረባ የፍቅር ታሪክ ስለሌለኝ ምንም ማድረግ አልችልም። አዝናለሁ። ማን ሄርሚያስ? ለማንኛውም የሰው ፍቅር ሁሌም የሰው ነው። እሺ ቤቲ ስለ ምክርሽ አመሰግናለሁ። የዚህኛውን ከፍነት ደግሞ ትልየ ነው። ኤልያስ እኔን ጸጋን አላወከኝም ማለት ነው። የኔ ትርትር የልቤ ፍላጭ እንዴት ነሽልኝ? እንደና ሰላም አለ ምንሽ ነው የኔ ትርትርን ማቃታለሁ ያለ ምንም ምክንያት እንደዚህ አትሆን። እስኪ ንገረኝ ምን ያስደበረኝ ይመስላል? እኔ ነኝ አይደል ያስደበርኩሽ? አንተ ምን አድርገህ ታስደብረኛለህ? አረብን በወጣ ቤቲን አናግሬያት ነበር። ሲጀመር እሷን ባታገኛት እዚህ ልታገኝ እንደማመጣ ቃለሁ። ሰሞኑን በጣም ነው ያስደበርኩሽ። ታውቃለህ የዛኔ የምትነግረኝ ነገሮች በሙሉ ሁሉም እውነት ይመስሉኝ ነበር። ግን አሁን ላይ ሳስባቸው የሽንገላ ቃላቶች ናቸው። ሄሉ ቆይ ምን እያወራሽ ነው ያለሽው? አቡሽ እዚሁ አንድ ግቢ ውስጥ ከሆነን ከተገናኘን ስንት ቀናችን? ይሄን ነገር አስተውለሃል? ይቅርታ የኔ ቆንጆ ሰሞኑን እኮ በጣም ቢዚ ስለነበርኩ ነው። በፊዮሪ ጉዳይ ልትለኝ ነው አይደል? ያው አንድም እሱ ነው። ይኸውልህ አቡሽ ለምን ችላ እንዳልከኝ ታውቃለህ? ከዚህ ውጪ ሌላ ምንም ምክንያት የለኝም። ይኸውልህ አቡሽ ይህ አጋጣሚ ለአንተና ለሔዋን በደንብ እንድትገናኙ ነፃነቱን ሰጥቷችኋል። ለዛ ነው የረሳኝ። ወይኔ በጣም ሄሉ ቆይ ምን እያሰብሽ ነው ያለሽው? ለማንኛውም ብቻዬን መሆን ስለምፈልግ መሄድ አለብኝ። ደህና ሁን እሺ? ወይኔ በጣም ምን እያሰበች ነው ቆይ ያለችው? ለነገሩ እኮ ልክ ነች። እኔም ችላ ብያታለሁ። እሺ አሁን ምንድን ነው ማድረግም? ሄይ ግን አንቺ ይርጥልሽ ተፍ ተፍ ብለሽ ወላጅ ካገኘሽ በኋላ ፎረገትችና ምን እባክህ ምን ፎረገታችኋለሁ? አንተና ቡሻን ነው እንጂ እኮ ጀማውን በሌላ ኬዝ አገኘዋለሁ። ሳማው እሱ ነው ማትቀልዳለህ እንዴ? ጭራሽ ግን ቸካ ከቸካ ጋር ማባላት ጀመርሻ? ቆይ እሱን ደግሞ ማን ነገር? የፋራ እኔ ምን ላድርግ ሚኪ? ቺኮቹ ምንም የሚሰሙ ጉድ አይደሉም። በቃ ጭዌው ላይ ውሃ ቸልስበት። ትቀልዳለህ እንዴ? ጭዌ ከተስፋፋ እኮ ነገሩ እኛ ጋር የሚደርስ እንዴት?
እነሱ ሲካነቱ በመሀል አንተና ቾምቤ ትጣላላችሁ። አንተና ቾምቤ መሀል ደግሞ እኛ መግባት አንችልም። ለምን? ብራዘሮቻችን ናቸው። ኧረ እኔ እኮ ምንም አላደረኩም፣ ግን ልጁ ምንም የሚሰማ ጉድ አይደለም። ቾምቤ በቃጁ ከመጣበት አይደለም አንተን እኔን ይፈርሸኛል። ታዲያ እኔ መች በሷ መጣሁበት? ጄጄጄጄ ኧረ እባክህ ታዲያ ከዚህ በላይ ምን ልታደርገው ነው? ቆይ አንተም እንደዛ ነው እንዴ የምታስበው? እኔ እምልሽ ናት ቃጁ ላይ ሞተሽባታል እንዴ? እኔ እንጃ። ኧረ በእናትህ አትጃጃል፣ ሙድ ይዛል እንዴ አንተ። መሲ አታሳዝንም እንዴ? ጸዴ ቸከስኩ ነች አንተ። ስማ ሚኪ፣ እኔና መሲ መሀል እኮ እንደዚህ አይነት ነገር የለም። ኧረ እባክህ ሌላ ምንድን ነው ያለው? ያው ላይክ ሲስተርሊ ብራዘርሊ። ሰማኛለህ ብራዘር፣ ቺኮችና እኛ መሀል ብራዘርሊ ሲስተርሊ የሚባል ስታፍ የለም። የሆነ ሳለ ድንገት ወልዳልህ ታገኛታለህ። እና አንተ እኮ ነገሩን ሰረስኩ። ምርጥ ልጅ በቃ ካጁን ጉዳይ በሲክስ አድርገው በዜሮ ማርሽ አድርገው ያለ ነው ቾምቤ የሚያሳዝን። እሺ ታዲያ እኔስ አንተ መሲን የመሰለሽ ሞዴል ይዘህ እኔስ ስትል አታፍርም? ደነዝ ጆኒ ደግሞ ማን ነው? እባክሽ እኔ ለክፍል አስተማሪ ነው፣ ግን ደግሞ ከሌላ ጋር ጭራሽ አይወደዱ። ለምን? እኔ እንጃ። ብቻ ግን የጆኒ ቺክና ኤላ ሳይነካኩ አይቀሩም። እባክሽ ይሄንን ጸጋ ታውቃለች? እሱን እንኳን እርግጠኛ አይደለሁም፣ ግን ደግሞ የሆነ ነገር የምታውቂ ይመስለኛል። አሁን ሁሉም ነገር ተገለጠልኝ። ምንድነው? ይኸውልሽ ጸጋና ኤላ እኛ በማናውቀው ምክንያት አይዋደዱ። እንደነገርሽኝ ከሆነ ደግሞ ኤላና ይሄ ጆኒ ምናምን ተብየውም አይዋደዱ። ስለዚህ በእርግጠኝነት ኤላን ለማጥቃት ስትል ከጆኒ ጋር ቤስት ምናምን መሆኗ ነው። that's my point። እችን ነገር ገልብጫት አለው ልጁ። ለማንኛውም ግን እሺ ምንድነው ማድረግ ያለብን? it's easy እኮ በቃ። ስለዚህ ከዚህ በፊት እንከታተላት ከነበረው በላይ በደንብ እሷን መከታተል ይኖርብናል ማለት ነው። እሱ ጥሩ ነው። ግን አንቺ ልጅ ታውቆሻል፣ በጣም እንግሊዘኛ እያበዛሽ ነው። እኔ ራሱ እየቀለድኩ አይደለም። ለማንኛውም ግን በሀሳብሽ ተስማምቻለሁ። ከሆነ ጥሩ። ስለዚህ ስራችንን ከሆነ መጀመሪያ ያለብን አይመስልሽም? በጣም ጥሩ። አንቺን ለብቻሽ ማግኘት እኮ ፈተና ሆኖ ቀረ አይደል? ደግሞ ምን ፈልገሽ መጣሽ? እስኪ ዛሬ እንኳን ተረጋግተሽ አውሪኝ። ቆይ ምን ብሎ ልኩሽ ነው የመጣሽው? ማን ነው የሚልከኝ? ማን ሊሆን ይችላል? ያየው ሴት ተብዬሽ ነው። እሱ እንኳን አላከኝም። እና ምን ፈልገሽ ነው የመጣሽው? ለምን ግን ከመሀላችሁ አትወጪ? ወጣት አይደለሽ እንዴ? ለምን ምቀኛ ትሆኝባችኋለሽ? ከነማል መሀል? ከሄቨንና ከዮሲ ነው። አየሽ፣ ስለሱ ልታወሪ እንደመጣሽ ገብቶኛል። የመጣሁት ግን እሱ ስለላከኝ አይደለም። እንግዲህ እኔ ቆንጆ እዮሲያስ ላከሽም አላከሽም እኔ አይመለከተኝም። ግን ቁርጥሽን ወቂ። ምንድነው ቁርጤ? ይኸውልሽ እኔ ከዮሲያስና ከሄቨን መሀል አልወጣም። ለምን? እሱ አይመለከትሽም። አርፈሽ ተቀመጪ እሺ? ወሬኛ ተረጋጊ ጄሪ። በቅርቡ ዮሲ ላይ የምታሴሪውን ሴራ ባላስቆምሽ ሞቻለሁ። እርግጠኛ ነሽ ግን የሚሳካልን ይመስልሻል? አዎ እናወጣጣታለን። አንቺ ደግሞ በተባባል ነው መሰረት ነው እሺ የምታወሪያት? እሺ አምጪ ስልክሽን። እኔም ደስ እንዴ አይ ቆይ አንቺ አውራቂ ሄሎ ቃጀለሽ? አዎ ነኝ። ማን ልበል? ምንነቴ ምን ያደርግልሻል? ናታንን ቀጥረሽ እንደምታስደበድብ ይደርሰንበታል። ምን? እኔ ቃጀል ነኝ ናታንን ማስደበድበው? መረጃው ስላለን ለመከርባት ሞክሪ። አሪፍ ነው። ቆይ አንቺ ማነሽ? ነገርኩሽ እኮ ምንነቴ ነው እኮ። ማነሽ? የተንኮልሽ አጋላጭ። ቆይ ይሄ ምስኪን ልጅ ምን ቢያደርግሽ ነው ሰው ልከሽ የምታስቀጥቅጭው? አንቺ ሴትዮ ጣሽ ነገር ነሽ እንዴ? ቆይ ማን ነው የላከሽ? ስራሽ ተነቅቶበታል። እያደረግሽ ያለሽውን ነገር አቁሚ። ለምን በአካል መተሽ አታገኙ? እርግጠኛ ነሽ ግን እሷ ነች? አዎ እሷ ነች። ልጅቱ እኮ በጣም ተንኮለኛ ነች። መሲኔ ግን ከድምጿ ስረዳ እሷ ያደረገችው አይመስለኝም። ራሷ ነች። እባክሽ አሁን ነይ እንሂድ። ቆይ ስልኬን ልደብቀው። እቺ የሶስት ሆነሽ ልጅ ከማን ጋር እንደተገናኘች አየሽ አይደለ? ቆይ እሺ እነዚህ ሁለቱ ምን እያደረጉ ነው? ምን እያደረጉ እንደሆነ ምን አውቃለሁ ቤዛ?
ብቻ ግን የዚህ ልጅ እስስትነት ከለት ወደ ለት በጣም እየጨመረ ነው። ነይ እጅ ከፍንጅ እናያዛቸው። ተይ ቤዛ እንደዛ ማድረግ የለብንም። ታዲያ ቆይ ዝም ብለን ነው የምናያቸው? ይኸውልሽ እሷ ትሄድና እኛ ደግሞ ጠብቀን እሱን ሄደን ብናናገረው ነው የሚሻለው። ነገሩ ልክ ነሽ። እስቲ ምን እንደሚለን እንሰማለን። አሁን እንሰማለን። እና ስለሌላ ምንም አላገኘም እያልኩኝ ነው። ምንም አላገኘም ማለት ለወደፊት ምንም አላገኘም ማለት አይደለም። ስለዚህ ተረጋጊ። እኔ እኮ ብረጋጋ ደስ ይለኛል፣ ግን ኤልያስና ደመረ የሆነ ግንኙነት እንዳላቸው ነው የሚሰማኝ። ይኸውልሽ አሁን እዚህ ድረስ የመጣሁት ስለ ኤልያስ አራሻ ለማወቅ አብረን ከታየን ጥሩ አይመጣም። ስለዚህ መሄድ ይኖርብሻል። ወገን ግን አትነሽ። እመኝ ጸጋ፣ አፈጥነዋለሁ። እሺ በቃ ልሂድ። እሺ ሂጂ። በሷ ቤቱ ከሆነ ማንም አላያትም። እቺ እስስት ሁሌ እኮ የሚሳካላት መስሏት ነው። ቤዚ እንሂድ አይደል? ወይ ቤዚቲ፣ ይኸውልሽ ዙሪያችንን ቃኘት ማድረግ አለብን። እቺ ጸጋ የምትባል ጥላቢስ በፍጹም ማመን የለብንም። ነገሩ ልክ ነሽ። ሳታስነቂ ቦዛው ይመቸኛል ቦዛው ይመቸኛል ኪሩን ጭራቃ አርጎ ወንድሜ ተሳሳትኩ አይደለ? ለካ አህያ ነህ። ጭራቃ አርጌ እኮ አሳመርኩ። የተናናቅኔ የጠላቤ ጓደኛ መሰልኩ አይደል? እዚህ አረቄ ስግፍ አተ ቸልቸል በእናትህ በጣም ዘፈንኩላ፣ ተዘፋፈንን፣ ጭራቃ አረኳ፣ አሳመርኩ። ሲያስጠላ በእናታችሁ። አሁን ወደ ጉዳይ ስገባ በእናትህ ዛሬ ሙድ ውስጥ ነኝ፣ ሞቅ ብሎኛል። ይሄን ሲስተም የተባለ ልጅ እናደባየው ምን ትላለህ? አባ ይሄ ነገር ዝም ብሎ በስሜት የሚሆን ነገር አይደለም፣ በካልኩሌሽን ነው። እሺ ያንተ በእናትህ ይሄን የረሶትን ማትስ አታምጣብኝ። ደግሞ አንድ ወጣጤ ባሪያ አለመቀጥቀጥ ምን ካልኩሌሽን ያስፈልጋል? ጭንቅላት ካልኩሌሽን የሚያስፈልገውማ ሲስተምን እንደመታ ነው። ጄሪ ካወቀች አለቀል። አንተ እኮ ጭንቅላት አለ አይሰራም፣ ባዶ ቀፎ ሆነ እንጂ እኮ አንዳንዴ ያመነጥቃል። በአንተ ቤት መቀለድ ነው አይደል? ውይ እንደዛ ነበር እኮ ሐሳቤ። ተሳሳትኩ እንዴ? አሻንቲ ዝም ብዬ ሳይ ግን ጄሪ ላንተ አትገባ። ታዲያ ለማን አባቱ ነው የምትገባው? ለኔ ካልሆነ እስቲ ራስን ተመልከት። በዚህ በጠራራ ፀሐይ ይሄን ቦዛ ግፈ ጆሮ ራሱ ግሏል እኮ። እና ምንድን ነው ይጋላ? ያው ጄሪ ሻትልም ግን ተሳስታ እንኳን እሺ ብትለ ጠላቤት ለጠላቤት ያዞርክ ልጋብዛት ነው ወይስ ምን ልታረግ ነው? ተው በእናትህ። ለሷማ ተራ ጠላ አይደለም መጋብዛት። እና ምን ልታጠጣት ነው? ፊልተር ታውቃለህ? ጠላቤት ገብተን አስባለን እና ጄሪ ሆነን እንዲህ አንድ ሁለት ስንል ፊልተራችንን አስቧል። ጣሪያው እስኪቀደድ በጭቅጭቅ ሲፋፋም ፍቅራችን ወላፈን አለ ደራሲው። ዋው ጄሪ ናፈቀኝ ጊዜ። በቃ እባክህ ይሄ ሲሆን ከማይማ በሞት ይሻለኛል። ሙታ አድርገው ለኔ ስትል እንዴት ተውከው? ይኸውልህ በኔ ውጪ የሬሳ ሳጥን እገዛለሁ። ለምን የሬሳ ሳጥን? አንተ እኮ አያስፈልግም። እዛው አፈር ላይ ተበሰብሳለህ፣ ትሞታለህ። ጫር አድርጌ ማስቀበር ነው። ይኸው ጫር አረጋለሁ። ተው ኪሩይ፣ እዚህ ድረስ ማን እንደራስ? ይኸውልህ እዛ የአፍቃሪያችን ወንድም ጋር ሄደን እናደባየው። በል ተነስ። ድሮም አውቃለሁ እኔን ተማምነን እንደዚህ እንቡር ዝልል ለምትለው ቅደም ልቅደም። ሻን በስባሳ ማ ተከተል። መኮንን የጠየቅንህን መልስልን። ምን እየሰራችሁ ነበር? ቤዛ ነገርኳችሁ እኮ እኔና ጸጋ የተገናኘንበት ጉዳይ ከእናንተ ህይወት ጋር ምንም አያገናኝም። ከኛ ጋርማ እንደማይገናኙ ያሬድን አግታችሁ ለቤተሰቦቹ ሰጣችሁ አሳይታችሁናል። እሱም እንደውም ጥሩ እድል ፈጠረልሽ፣ በፍሪደም እንድትገናኙ አድርጓል አይደል? በጣም በፍሪደም ማዕቀብ ተጥሎባችኋል። ጭራሽ ማዕቀብ? ሰማኛለህ መኮንን፣ እኛ እየቀለድን አይደለም። እሺ ከጸጋ ጋር ያላችሁ ግንኙነት ምንድን ነው? ቤዛ አንቺ እዚህ ውስጥ ምንም የሚያገባሽ ነገር የለም። እሺ ተናገር፣ ምን እያደረጋችሁ ነው? ቹቹ ልብሽ ነው ልጅ ይልሻል። መኮንን ቹቻ በእናትሽ ተይ በቃ። ያልሽ ለዛሬ አልፌሻለሁ። ድጋሚ ግን እንደዚህ ሳፈጣለሁ ብትይ ያበቃልሻል። እሱን ደግሞ እናየዋለን። እሺ ጊዜ የሚፈታው ነገር ይሆናል። ቻው ሚሻል፣ እንዴ ምን ይሆንሽ ነው? ምን አደረኩኝ? ይሄ ለህዝብ የማይመለስን ሰው ይዘለሽ ታንቃለሽ እንዴ? ቤዛ እንዳትሳሳሽ እሺ። ጎልያድ ራሱ በተናቀው ዳዊት ነው እሺ የተጣለው። ምን አልሽ? አዎ ለማንኛውም ነይ በእናትሽ እንሂድ። ልሸኝሽና እኔ እሄዳለሁ፣ ስራ አለብኝ። እሺ ጠብቂ።